አሁን በግልጽ መንፈሳዊው ጦርነት ተጀምሯል። ኦርቶዶክሳውያን በሙሉ ራሳቸውን አዘጋጁ። ቤተክርስቲያናችን ላይ የተከፈተ መጠነ ሰፊ ዘመቻ አለ። እኔ አንድ ቤተክርስቲያን አገልጋይ ነኝ። ቤተሰብ አለኝ፣ ልጆች አሉኝ። ግን ልጆቼም ቤተሰቤም ከሃይማኖቴ በታች እንጂ ከሃይማኖቴ በላይ አይደሉም። ኢንሻአላህ አሁን መስቀል ይቆረጣል። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እስኪ ለማስታወሻ ያክል ለትውስታ ያክል ይሄንን ቪዲዮ አይተን እንመለስ። እኔ አንድ ቤተክርስቲያን አገልጋይ ነኝ። ቤተሰብ አለኝ፣ ልጆች አሉኝ። ግን ልጆቼም ቤተሰቤም ከሃይማኖቴ በታች እንጂ ከሃይማኖቴ በላይ አይደሉም። እኔ አንድ ነገር በሆን ነገ ይሄን በመናገር ሊሆን ይችላል ወይም በሌሎች ምክንያቶች ነገ እኔ አንድ ነገር በሆን እግዚአብሔር ያሳድጋቸዋል። እንኳንስ ኦርቶዶክሳውያን እያሉ ብዬ ነው የማምነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላሉ፣ ኦርቶዶክስ ቤተክርስቲያን ብለው ነው የተጠሩት። ለምንድን ነው ኢትዮጵያ ማለትን መቀጸልን የጠሉት? እሳቸው አንዱ ውጊያ እኮ አንዱ ትግል እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ኢትዮጵያ የሚል ቅጽል ያላት ቤተክርስቲያን እንዳትኖር ነው አሁን ከነዚህ ወገኖች የሚፈልገው። ያንን አፕሩቫል በንግግራቸው የገለጹላቸው። በኢትዮጵያ ታሪክ በዓለምም ታሪክ መፈንቅለ ሲኖዶስ ተደርጎ አይታወቅም። የመጀመሪያው ለመፈንቅለ ሲኖዶስ እውቅና የሰጠ መንግስት የኢትዮጵያ መንግስት ነው። ሁለተኛ ንቀት። ከ60 ሚሊዮን በላይ ህዝብ የምትመራውን ቤተክርስቲያን እንዴት አድርገው ነው የናቋት? እንዴት ነው የሚመኑ ያዩት? 60 የዛ እጅ እኮ ነው እሳቸው የመረጣቸው። የሚያስተዳድሩት እኮ ያንን ከ60 ከ70 ሚሊዮን ህዝብ በላይ ያለውን ህዝብ እኮ ነው የሚመሩት። እንዴት ነው ያዩት? ያንን አፍር ገፊውን እሳቸውን አንቱ ያሰኛቸውን እሳቸውን ለክብር ያበቃቸውን ያንን ህዝብ በምን መልኩ ነው ያዩት? ዘነጉት። እንደ ክቡር ጠቅላይ ሚኒስትር ወርቅ ካባ እኮ ነው ያለበሰቻቸው። የወርቅ ወንጌል ነው እኮ የሰጠቻቸው ከነ ባለቤታቸው ጠርታ። ፓትርያርኩ መካከል ተነስተው ፎቶግራፉ ማየት ይቻላል እንዴ! በአንደበት እኮ ነው እሳቸው የረዷቸው ጠቅላይ ሚኒስትር አይደሉ እንዴ? ጠቅላይ ሚኒስትር የረዷቸው ሰው አይደሉ እንዴ? ፓትርያርክን ሾማለን ያሉ በአንደበታቸው። እንግዲህ መምህር ፋንታሁን ሙጬ በእለቱ በተለይ በሲኖዶስ ለሁለት ሊከፈል በነበረበት ሰዓትና ጥቁር በለበስንበት ሰዓት ይህን ንግግር ተናግሮ የደረሰበትን ነገር ሁላችንም የምናስታውሰው ነገር ነው እና አሁን ከተናገረው ንግግር ውስጥ ለምእመኑ ማለት ለኦርቶዶክሳውያን ምእመናን መንግስት ያለው ንቀት ያኔ ጀምሮ እየተባልን እየተነገርን ነበር። ከዛሬ 8 ዓመት በፊት ጀምሮ አርሲ ላይ ኦርቶዶክሳውያን እየተጠረጉ እየተገደሉ ቤተክርስቲያናቸው እየተቃጠለ ብዙ መከራ ሲቀበሉ መንግስት እስካሁን ድረስ መፍትሄ አላመጣም። ለዚህ ነው አሁን ከዚህ በኋላ መፍትሄ ራሳችን መሆን አለብን፣ ራሳችን መፍትሄ ወደ መሆን እንሂድ እየተባለ ያለው። ምክንያቱም መፍትሄ ይሰጡናል ያልናቸው አካሎች መፍትሄ እየሰጡን አይደለም። ምክንያቱም ንቀውናል፣ ምንም አያመጡም፣ ጮኸው ሶሻል ሚዲያ ላይ ተራግቦ የአንድ ሰሞን አጀንዳ ሆኖ ይቀራል ብለው ያምናሉ እነሱ። እንደዛም እየሆነ ነው የከረመው የኖረው ማለት ነው። ስለዚህ ከዚህ በኋላ ራሳችን እንዴት እንጠብቃለን ብለን ዲስከስ ማድረግ የሚገባን ለዚህ ነው። ምክንያቱም መፍትሄ ይሰጡናል ያልናቸው አካሎች መፍትሄ እየሰጡን አይደለም። ምክንያቱም ንቀውናል፣ ምንም አያመጡም፣ ጮኸው ሶሻል ሚዲያ ላይ ተራግቦ የአንድ ሰሞን አጀንዳ ሆኖ ይቀራል ብለው ያምናሉ እነሱ። እንደዛም እየሆነ ነው የከረመው የኖረው ማለት ነው። ስለዚህ ከዚህ በኋላ ራሳችን እንዴት እንጠብቃለን ብለን ዲስከስ ማድረግ የሚገባን ለዚህ ነው። አማኒዮ አላሁ አክበር አላሁ አክበር። ኢንሻአላህ አሁን መስቀል ይቆረጣል። መስቀል እሺ ሹሪያቱ السلام عليكم ورحمة الله وبركاته. أمكم ودقة أمس مسكلك تجمر مسكلة ساتيا عد إنكم سينبرات إنكم يا ربي الله. أنا بفهمت سمونك أنا بوتدوب إن شاء الله. كرتو كوا إذا أنا تجي كرتو. إتو مسكلو بيجاتا بس كيبات مسكلو قدتنا. إتو مسكلو قدتنا. مسكلة كاسيون مسكلة كاسيون. بس ما شاء الله. الله يحفظ لكم، الله يعلم لكم ان شاء الله. مرو كيرو هيب كبار هلا كيرو هيب. الله اكبر الله اكبر الله اكبر. عارف والله قادر ولا بقول مرو بيت ان شاء الله. بينتونه ortodox ان شاء الله ابتهي واقني بيت ما تبوشناو سيري مسلم وجايب انا سلمون حتى كان جربوا فني اصحاب تاجر نكونوا مسلم ارغسي فقط وفتني كان النبني مسلم ارغسي فقط الله اكبر
الله أكبر الحمد لله رب العالمين በጣም የሚያም ነገር ነው። ህፃናቶች ካንገታቸው መስቀላቸው ክራቸው እየተበጠሰ ሃይማኖታቸውን በዚህ መልኩ በጭንቀት አሰልፈው ያው እንግዲህ የመጣብን ነገር እንድታዩት ነው ያመጣሁት። የመጣብን የተሰነዘረብን ነገር ነገ ሁላችንም በየቤታችን ይመጡልናል፣ በየቀያችን፣ በየሀገራችን፣ በየሰፈራችን ይመጡልናል ማለት ነው። ይሄ ነገር እያደገ ነው የሚሄደው። አላማቸውም ይታወቃልና እኔ እንደዚህ ብለው ለሚያምኑ እንደዚህ በማስጨነቅ አስገድደው አሳምነው በሚል ሃይማኖት ለሚያምኑ ይብላኝላቸው። እኛ ግን ከዚህ በኋላ ዝም አምንል አይመስለኝም። እንደው እኔ እንጃ እንግዲህ ዝም ምንል አይመስለኝም። ከዚህ በኋላ ሁሉም ሰው ይናቅቷል፣ ሶሻል ሚዲያው ይረዳል። ሁሉም ራሱን መጠበቅ አለበት፣ ራሱን ፕሮቴክት ማድረግ አለበት። ፕሮቴክት የሚያደርግህ መንግስት የለም፣ የሚመራህ ቤተ ክህነት የለም። ስለዚህ ክርስቲያን ሁልህም ነገ በእያንዳንዳችን የሚመጣ ነገር ስለሆነ ልናስብበት የሚገባ ስለሆነ ነው። ምክንያቱም ቤተ ክህነቱ እስካሁን ድረስ በካድሬ የተዋጀ ስለሆነ ለፖለቲካ የሚሰራ ሆኖ ስላገኘ ነው ብዬ ነው። አሁን በግልጽ መንፈሳዊው ጦርነት ተጀምሯል። ኦርቶዶክሳውያን በሙሉ ራሳቸውን አዘጋጁ። ቤተክርስቲያናችን ላይ የተከፈተ መጠነ ሰፊ ዘመቻ አለ። መምህር ምህረተአብ አልናፈቃችሁ? ጋይስ አልናፈቃችሁም? ምህረተአብ እኔም በጣም ናፍቆኛል። መምህራችን የናፈቃችሁላችሁም በኮሜንት በመግባት ፍቅራችሁን እየገለጻችሁ ለመምህራችን እንዲደርሰው እንድታደርጉ እጠይቃችኋለሁ። እኔ መምህር ምህረተአብ ናፍቆኛል ብዬ ስል በቂ ምክንያት ማስቀመጥ እችላለሁ። ምን ጊዜም ከ01 ከ1 10 ከ10 30 40 የተሻሉ ናቸው ብዬ አስባለሁ። ወደ 100ም በትክክል ያደርሳሉ። ብዙ ጊዜ የኛ ፍላጎት 0 ላይ እንቆምና 100 ካልሆነ ሌላውን የምንለው ነገር መሃል ላይ ያሉትን ፍጹም በመርገጥ ነው የምናምነው። ይህንን ባህሪያችንን የተረዱ ጠላቶቻችን በደንብ አድርገው ሁኔታውን ይጠቀሙበታል። በተለይ ግን ከውስጥ ሆናችሁ የተለያዩ ትችቶችን በመምዘዝ መምህር ምህረተአብ ዛሬ ያለበት ደረጃ ላይ እንዲደርስ የማገዶነት አስተዋጽኦን ያበረከታችሁ የኛው አካላት ትላንት እሱ ያደረጋትን ጥቂቷን ተሰብስቦ ማልቀስና ማስለቀስን እንኳን መፈጸም አልቻላችሁ። ተሰብስቦ ስለ ሁኔታዎችና ስለሚሆንብን ነገር መረዳት፣ ስለዛ ማነባትና ማልቀስ ቅድመ እግዚአብሔር ዋጋ እንዳለው አምናለሁ። ይህንን ማድረግ የቻለ አንድም ሰው አላየውም እስካሁን ድረስ። በየትኛውም ሁኔታ ውስጥ ከዳር ዳር ተነቃንቀን እስቲ ስለሚሆንብን እንምከር ተውንም ለማለት ለማልቀስም የተሰበሰብንበትን አጋጣሚ አላስታውስም። ስለዚህ መምህር ምህረተአብ በእጅጉ ይናፍቀኛል። ከነ ምናምናችን እውነቴን ነው የምነግራችሁ፣ መዋደድ መቻል አለብን። ያንን ካላደረግን ጠላቶቻችን ያጠፉናል። ለምን? ከውስጥም ተክለዋላ። ጠላት የሆኑ በክብር ልብስ ያጌጡና የተዋቡ ሌሎች ጠላቶችን በውስጥ ተክለው ሲያሰቃዩን ነው የሚኖሩት። ስለዚህ እያንዳንዷ ጠብታ ለዚህ ቤተክርስቲያን ታስፈልጋለች፣ ለኛነታችን እጅግ ወሳኝ ናት ብዬ አስባለሁ። መምህር ምህረተአብ ባለበት ይመቸው ብዬ አልጸልይለትም፣ አልመኝለትም። ወደ ነበረበት አገልግሎት ተመልሶ ሁላችንን በዛ የእንባ መዓዛ እንዲያውደን ዛሬ ላይ የሚሆንብንን ነገር እንደሱ አይነት መሪዎች የሚፈልጉ ናቸውና በመድረኩ ዳግም ከፍ ብሎ እንድናየው እግዚአብሔር አምላክ ይፍቀድልን፣ ይፍቀድለት። መምህር ምህረተአብ ምንም ብትሆን የፈለገውን ስም ቢሰጡና ቢለጥፉ እኛ የተዋህዶ ልጆች ግን እንወድሃለን። የድሮ አካሄድ ግን አይሆንም። መምህራችን መጥቶ ቢሰበስበን ምናምን ጥሩ ነው። ግን እኔ የበፊቱ አካሄድ ግን ልክ አይደለም። ጀስት ተሰብስቦ ጿፍ አብርቶ ማንም ተዋህዶ አጠፋም ምናምን ብሎ አለቃቅሶና ዘምሮ መለያየቱ ውጤታማ አልሆነም፣ ባለፈውም ቢሆን ማለት ነው። ስለዚህ አሁን ምንድነው መደረግ ያለበት? ሁሉም በያለበት ዲስከስ ማድረግ፣ ራሱን እንዲጠብቅ ራሱን እንዲያጠናክር ማድረግ የተለየ አካሄድ ነው የሚያስፈልገው። በአጠቃላይ የተለየ አካሄድ ማለት ነው እንጂ ተዋህዶ እንዲሆንሽ ነደድሽ እያልን እየዘመርን የምንለያይ ከሆነ ስቲል አንጠቅምም ማለት ነው። ስለዚህ ዘምረን ከተለያየን በኋላ ብትን ብለን ስለምንቀር ማለት ነው። ከዚህ በፊትም ያሉት ጉባኤዎች ተዘመረ፣ ጧፍ ተበራ፣ ብትን ብሎ ነው የቀረው። አንድ ስራ አልሰራም። ያኔ ግን የሆነ መሰረት የሚጥል
የሆነ ኮሚቴ ተዋቅሮ ቢሆን ራስን ፕሮቴክት ማድረግ ቢቻል አሁንም ድጋሚ ባላለቀስን ነበርና አሁንም ተሰብስበን እንድናለቅስ ሳይሆን ተሰብስበን ግን ዘላቂ መፍትሄ እንድናመጣ ነው የኔ ምኞት። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። አንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ራሳችሁን ከክርስቲያኖች ሴራ እንድትጠብቁ በአላህ ስም እነግራችኋለሁ። ኦርቶዶክሳን የሚገደሉ ቁጥር ብዛቱ ኦርቶዶክስ ብቻ በመሆናቸው ክርስቲያን ብቻ በመሆናቸውና ሁሉም እያነጣጠረ ድንጋዩን የሚወረውረው ቤተክርስቲያን ላይ ነው። እንደምታዩት ጴንጤውን ቢነሳ ቤተክርስቲያን ላይ ነው፣ ሙስሊም ቢነሳ ቤተክርስቲያን ላይ ነው እና ሁሉም ቤተክርስቲያን ላይ ነው እያነጣጠረ ያለው። ስለዚህ እኛ ደግሞ የቤተክርስቲያን ልጆች በምግባር በእውቀት እንደዚህ አይነት እንትኖችን ልንቃወም ልንታገል ይገባል። ምግባርና እውቀት እንዳትረሱ። በምግባርና በእውቀት እኛ ክርስቶሳውያን ነን። ክርስቶሳውያን አያርዱም፣ ክርስቶሳውያን አያሳድዱም፣ ክርስቶሳውያን ገዳዮች አይደሉም። የክርስቶስ የሆኑት ሁሉ ሲገደሉ ነው ያያችሁት። በዚህም የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ አንድ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ ነው የጸለየው። ክርስትና እንደዚህ ነው፣ አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። አንንቃ ማለት ነው። እሺ በቃ በአጠቃላይ ሐሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሳንን መግደል ነው። ባለማተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸው እንዲበጥሱ ማድረግ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ እንንቃ፣ እንማር፣ እናስተውል፣ መጽሐፍትን እናንብብ። ኦኬ እንጸልይ፣ እንትጋ፣ እንጠባበቅ። ወንድም እህቶቻችሁን ጠብቁ፣ አስተምሩ፣ ምከሩ። ይሄው ነው። በተረፈ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። በተን እንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተ ክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተ ክርስቲያን ሊያወጣኝ አይችልም። እንደዚህ ያለች ቤተ ክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አጥቲ ርግቤ ፍጽምት ርግቤ መደምደሚያዬ ነውር የሌለብሽ ሙሽራ። እንግዲህ ይህን ቪዲዮ እንዳያችሁት ማለት ነው መዝሙረ ያሬድ ወንድማችን ሲናገር የነበረው በክርስትና ማረድ መግደል ፍጹም እንደዚህ አይነት አስተምሮ እንደሌለን፣ ከዛ ግን እነዛኞቹ ዋሃብዮቹ ግን በገንዘብም በምንም ከቻሉ ማረድ እንደሆነ ስራቸው ኢቭሪ ነገር ነው ያብራራው አይደለ? ስለዚህ እነሱ እንደሚያርዱ በገንዘብም በተቻለ መንገድ ክርስቲያኖችን ማጥፋት እንዳለባቸው ይነሱ ነው አይደል ሲናገር የነበረው። ስለዚህ እንደዚህ ያደረጉ ነው እነዚህ አክራሪና ጽንፈኛ ዋሃብያዎች ያርዱሃል፣ ይገሉሃል፣ እረድ ነው የሚሉት፣ መግደል ነው የሚሉት እያለ ሲናገር ቆረጠችና ከገጿ ላይ ኦርቶዶክሳውያን ሊገሉን እስላሞቹን ሊገሉን ነውና ተጠንቀቁ ብላ የውሸት ጥሪ እንዳልሆነ ታውቃለች አይደል? ስለዚህ ቅዱስ ውሸት አለ ማለት ነው በዚህ ሃይማኖት ውስጥ። በእኛ ግን ጥርት ያለች ሃይማኖታችን እንደ አይነት ትምህርት እንደሌለ ጠንቅቀው ሰባኪዎቹም ተማሪዎቹም እናውቃለን ማለት ነው። እና በጣም ያሳዝናል እውነት። ግን ተዋሽቶ እንዴት ነው የሚኖረው ከእግዚአብሔር ጋር? ማለት ፈጣሪ ከሚሉት ጋር እንዴት ነው ዋሽተው የሚስማሙት ከሱ ጋር? በጣም ያናዳል። ሰው መግደልና የእምነት ቤት ማቃጠል በጣም ቀላል ነገር እኮ ነው። በጣም ቀላል ነገር ነው። ግን ክፋትን በክፋት አትመልሱ፣ አትግደሉ ስለምንባል መቼም አናረገውም። ፍርዱን ለእግዚአብሔር አሳልፈን እንሰጣለን እንጂ መተኮስና መለኮስ እኮ በጣም ኢዚ ነገር ነው። አሁን እኮ ድምጻችንን ለመንግስት ከማሰማት ይልቅ ሁላችንም ተሰብስበን ጸሎታችንን ለእግዚአብሔር ብናደርስ የተሻለና ፈጣን መልስ ልናገኝ እንችላለን እኮ። አሁን አባቶች እንደምንም
ጸሎት ምህላና ጾም የ3 ቀንም ቢሆን የ7 ቀንም ቢሆን አዘጋጅታችሁልን አንድ ላይ ተሰብስበን ብናከናውነው በጣም የተሻለ መልስ እናገኛለን ማግኘት እንችላለን። አይ ሚን ሾርት ሜሞሪ ናችሁ ተብለናል እኮ ሁላችን የኢትዮጵያ ሕዝብ በሙሉ እኮ ብሎናል እኮ። ግን ኖ ሾርት ሜሞሪ ሆነን አይደለም። በቃ አሳልፈን ፍርዱን ለእግዚአብሔር ብለን ያው ኑሯችንን እየቀጠልን ነው እንጂ ረስተነው አይደለም። ከድሮ ጀምሮ በታሪክ እንደተማርነውም ከግራኛ አመድ እና የኦዲት ጉዲት ያደረጉትን እኮ ተምረነዋል እኮ እናስታውሳለን። የ2006ቱንም እናስታውሳለን። ሊቢያ ውስጥ ሀፕን ያደረገው 2012 2013 ላይ ምን ሀፕን እንዳደረገም ትዝ ይለናል። አልፏል። ይሄም ያልፋል። አሁንም የጊዜ ጉዳይ ነው እንጂ ይሄም ማለፉ አይቀርም። ሁሉም ያልፋል። ሁሉም ያልፋል። ጸሎቱ ምህላው እንዳለ ሆኖ ክርስቲያናዊ ግዴታችን ስለሆነ አምልኳችንም ስለሆነ ጌታን ይዘን ስለሆነ የምንሄደው ግን ደግሞ ራስን ለመጠበቅ ተፈጥሯዊ ነው ማለት ተፈጥሮ ራሱ ሪስፖንስ ታደርጋለች ራሷን ለመከላከል። አሁን ለምሳሌ ይሄ ምንድነው የሚባለው ራስን መከላከል ህልውናን መጠበቅ ተፈጥሯዊ ነው ማለት ላለመሞት የምትችለው ነገር ሁሉ ታደርጋለህ። ለምሳሌ ሌሊት መጥቶ በተኛህበት ቤትህን ሰብሮ የሆነ ሌባ ቢገባ ገሎ የሆነ ነገር ሊያደርግ ካለ እንዳይገል የሆነ ነገር ታደርጋለህ። የቻልከው ነው የሆነ ነገር ታነሳለህ ምናምን። ስለዚህ ኮንስታንትሊ and consistently ያለማቋረጥ የሚገሉን ከሆነ ህልውናን ማክበር ራስን መጠበቅ ተፈጥሯዊ ስለሆነ ምንም እናርግ ምን ራሳችንን ለመጠበቅ እንገድዳለን ማለት ነው። ይሄ ነው የኔ ሐሳብ ይሄ ነው።